አሁን ለመፈመስ የምትለው ነገር ተአምር እያሳየች ነው። እሱ ነው መከራ ውስጥ ሴቶች እህቶቻችን ያላቸውን ጡት እያሳዩ በጣም ዳሌዎቻቸው ያው ለንግድ አቅርበውታል። የትዳር ውስጥ የገቡ ካፕሎች ሳይቀሩ ትዳራቸውን አደባባይ ነው የሰውነት ቅርጻቸውን የባለቤቶቻቸውን የሰውነት ቅርጽ ገቢ ማግኛ አድርገውታል። አዝናለሁ። መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው። ክብራቸው በኖራቸው ነው። ሐሳባቸው ሁሉ ምድራዊ ነው ይላል። በጣም የሚደንቀኝ ጥቅስ ነው ሁልጊዜ ሳየው ማለት ነው። ሆዳቸው አምላካቸው ነው፣ ሐሳባቸው ሁሉ ምድራዊ ነው። ባንገታቸው ማተብ አድርገው እንዲህ አይነት ነገር ላይ የሚሄዱትን አንድ የተለመደ ነገር አለች በእኛም። አይ እነዚህ ኦርቶዶክሳውያንን አይወክሉም ምናምን አይደለም። እግዚአብሔር ልቦና ይስጣቸው በመጀመሪያ አሜን። እግዚአብሔር ኦርቶዶክሳዊ መሆናቸውን ደግሞ በሌላ ጎኑ ደግሞ እነዚሁ ልጆች ቲክቶከር ደግሞ ቤተክርስቲያን ሄደው ሲሰሩልን እሳይ የሆነ የኔ እናት ምናምን እንላቸዋለን። በእንደዚህ አይነት መሸነጋገል አይደለም ማለፍ ያለበት። ሁምባ መሁምባ አንተ ትቀልዳለህ እንዴ? አማራ አንደኛ ነው በአንድ ምላስ ሁለት ነበር። አሁን ይሄ ሁሉም አንደኛ የሃይማኖት ጎራ ለማስያዝ ሀገር ነው። እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያለ ልቃሽ ሚዲያ አይነት ሰዎች ለፈኑ የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። ለመርካቶ ነጋዴዎችና ለሱቅ ፈላጊዎች በሙሉ ከመንግስት ጋር በመተባበር ታላቅ ዕድል ይዘንላችሁ መጥተናል። ካሁን በኋላ ውድ በሆኑ የቁልፍ ሽያጮች አይንገላቱም። በመርካቶ ተክለ ሃይማኖት ግዙፍ G+4 ሞል የንግድ ማዕከል በመንግስት 30% ድርሻ እየተገነባ በሚገኘው ሳይታችን ላይ 11 ካሬ 2.7 ሚሊዮን ብር ጠቅላላ ክፍያ ወይም 990 ሺህ ብር ቅድመ ክፍያ፣ 22 ካሬ ከ3.6 ሚሊዮን ብር ጠቅላላ ክፍያ ወይም 660 ሺህ ብር ቅድመ ክፍያ እንዲሁም 32 ካሬ 5.2 ሚሊዮን ብር ጠቅላላ ክፍያ ወይም 640 ሺህ ብር ቅድመ ክፍያ በአንድ ዓመት ጊዜ ብቻና በኔት ኤሪያ በፉል ፊኒሽድ እናስረክቦታለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። የሃይማኖት ጎራ ለማስያዝ ሀገር ነው። እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያለ ልቃሽ ሚዲያ አይነት ሰዎች ለፈኑ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ ከዲያቆን ዳንኤል ሲሳይ ጋራ የደብረ ገሊላ ከዋክብት አብረን ከእናንተ ጋር ቆይታናለን ከመላው የስቱዲዮ ባለሙያዎቻችን ጋር። ዳኒ እንዴት አለ? እግዚአብሔር ይመስገን ነው። ሳምንታዊ ወቅታዊ ጉዳዮቻችን ዳሰሳ የምናደርግበት ላይ በጣም ዛሬ ደግሞ የምናወራው ዛሬ ላይ የተወሰኑ ነው ዲስከስ የምናደርገው። ምናልባት አድማጭ ተመልካቾቻችን ያው በተለያየ ሶሻል ሚዲያ አይተውታል። እኛ እንደ ቤተክርስቲያን ልጅነታችን ደግሞ ዝም ማለት ስለሌለብን መናገር ስላለብን የመጀመሪያው ምንድነው በኢንዶኔዥያ ሀገር ሁለት ወጣቶች በላይቭ ስርጭት ላይ ሲሳሳሙ አንድ ምንድነው ፍርድ ተካሂዶባቸዋል። አስገራሚ ፍርድ ተካሂዶባቸዋል። አይቻልም ለሀገራችን ያምጣው ለማለት ነው። መሳሳም አይደለም ማለት ፍርዱን ነው እንጂ ፍርዱን ነው ነጉዬ። ሁለተኛው ደግሞ ምንድነው ይሄ መዝሙር ከእኛ ኦርቶዶክስ ተዋሕዶ ቤተክርስቲያን መገልበጥ በተለይ ፕሮቴስታንት ቤቶች ዝርፊያ በጣም የመዝሙር ዝርፊያ የማይቆም ነገር ነው። ሶስተኛው ደግሞ የኛው ቤት ጉድ ነው። ይሄ በአደባባይ ስለ ማርያምን ይዘው ፎሎወር መሰብሰቢያ እየጮሁ ብዙ ካታ የሚፈጥረዋሉ እና በሱ ዙሪያ ነው የምንወያየው። አደባባዩን እየረበሹት ነው። አራተኛው ደግሞ የከበሮ አመታታችን
ስልቱ እየቀየረ ወደ ሌላ አቅጣጫ እየሄደ ነው። ከበሮ ዓመታታችን እንዴት መሆን አለበት የሚለው እሱ ላይ ዲስከስ እናደርጋለን። በስተመጨረሻ ባለፈው የነበረ አንድ ፖድካስት ነበረ። ከሱ የነበረው ፊድባክ ምን ይመስላል? መጋቢ ምስጢር መምህር ፈቃዱ ስለ ቂርቆስ የገለጹበት በጣም የምር ነዝሮኝ ነበርና በጣም ውርር የሚል ነው ሙሉ ቆይታ። እንዲሁ ደግሞ የፊታችን አርብ ደግሞ የሚካሄድ በጣም ከአንድ የእስልምና እምነት ተከታይ ወንድማችን ጋራ ያደረግነው አስገራሚ ቆይታ አለ። የፊታችን አርብ የሚለቀቅ በሱ እንጨዋወታለን። በጣም አሪፍ። ክቡራን ተመልካቾቻችን ከኛ ጋር ስላላችሁ ስለምትሆኑም ጭምር ከልብ ነው የምናመሰግነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ይህ ነጋሽ ሚዲያ ነው። የእውነት መልክ ጋዜጠኛ ነጋሽ በዳዳና ዲያቆን ዳንኤል ሲሳይ አብረናችሁ ቆይታ እናደርጋለን። ባሴ ከኛ ጋር አለ። በእርሱ ፍቃድ ያዘው ሲኒማቶግራፈራችን እንዲሁ በእምነት አለች። አብራችሁን ስላላችሁም ከልብ እናመሰግናለን። ከመልእክቶች በኋላ ቀጥታ ወደ መርሃ ግብራችን እንሂድ። በጣም ደስ ይላል። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሲያልቃሽ ሚዲያ ዚያነት ሰውሎች ለታል በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንጻ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔዓለም እንስጥ።
የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያልልቃች ሚዲያ አይነት ሰዎች ክቡራን ተመልካቾቻችን ተመልሰን ተገናኝተናል። እንግዲህ ዳኔ በወዬ ነጉዬ እግዚአብሔር ይመስገን። መቼም ደግሞ ይሄ ጨለማው ወቅት ላይ ነው ያለ ነው፣ ግን እርሱን አምነን ዘር የምንበትንበት ባመንነው ልክ እጥፍ አድርጎ የሚመልስ እግዚአብሔር ስላለ ይሄ አሁን ያለንበት የሐምሌ ጨለማ በብርሃን ያወጣናል። የሚጠላ አይደለም። ነገሮች ሁሉ እንዲሆኑ የግድ ነው። በጣም የሚያስገርም ትላንት የተወደድን ሰዎች ዛሬ እንጠላለን፣ ዛሬ የተጠላን ደግሞ ነገ እንወደዳለን። ይሄ ሩቲን ነው። የሚኖር ይሞታል፣ የሚሞት ደግሞ ነገ ይነሳል በትንሳኤ። ስለዚህ የዚህ ሳይክል ነው፣ ሂደት ነው። የዚህ አንዱ ደግሞ ክረምት ላይ ነውና እንኳን ለወርሃ ሐምሌ አደረሰን። በጣም በጣም ነጉዬ፣ ይሄም አንድ ነው። ሁለተኛው ደግሞ እንግዲህ በዚህኛው ሳምንት ያሳለፍነው ጾመ ሐዋርያት ያለቀበት ነው። እንዲሁም ደግሞ ጴጥሮስ ጳውሎስ የቤተክርስቲያናችን አምድ ምሰሶ የሆኑት በአመት አንዴ ነው የሚከበረው እና ሐምሌ 5 የነሱንም ክብረ በዓል ያሳለፍንበት የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስንም ወራዊ ክብረ በዓል ያሳለፍንበት። በነገራችን ላይ ይሄም ትንሽ አከራካሪ ነገር ነበረው። ያቡይ ብለው ነው ሰው ግን ሊቃውንት አይስማሙም ይሄንን። ምክንያቱም ጴጥሮስ ጳውሎስ በአመት አንዴ ነው ያላቸው ይህቺ ክብረ በዓል። ስንክሳሩም ደግሞ ብንመለከት ጴጥሮስ ጳውሎስን ብርሃናተ ዓለምን እነሱን ይወክላል እንጂ ጻድቁ አቡነ ገብረ መንፈስ ቅዱስን አይወክልም። እና ግን ምንድነው በተለምዶ ከሆነ ዓመታት ወዲህ ነው ያው ታቦታትን ማውጣት የተጀመረው እንጂ ባይሸፈን ጥሩ ነው። በነገራችን ላይ ይሄንን ለማሰብ በጣም ተዘጋጅተንበት መምጣት ስላለብን፣ በጣም ለህዝቡ መንገር ስላለብን ስንክሳርን ከመስከረም 1 ጀምሮ እንጀምራለን። በጣም ያስኬዳል ስንክሳርን። በጣም ትልቅ ትምህርት ነው። በጥሩ ሁኔታ ጧት ላይ ስንክሳሩን እናመጣዋለን። ምን ችግር አለ? ስለዚህ ቀኑን በደንብ ከፍ አድርገን እንሄዳለን። ፕሮግራም አድርገን እናመጣዋለን። ከፊታችን ደግሞ ሊቀ መላኩ አለ። የስላሴ መኳስ አለፈ አጋዕዝተ ዓለም በአሁኑ ትልቅ የሆነ ፕሮግራም በአብርሃም ቤት ገብተው የአብርሃምን ቤት የባረኩበት በአመቱ ልጅ እንደሚወልድ ብስራት የተነገረበት እና ብቻ ይቺ ሳምንት በጣም ልዩ ሳምንት ናት። ድንቅ ነው። ከመልካሙ እንነሳ ብዬ ነው። ከመልካሙ እንነሳለንና የሊቀ መላኩን ደግሞ ለማክበር ወደ ተለያዩ ወደ ቁልቢ፣ ወደ ሐዋሳ፣ ወደ ተለያዩ ወደ ዘመን ወደ ሁሉ የምትሄዱ እግዚአብሔር ከእናንተ ጋር ይሁን። መንገዳችሁን ለሰላም አድርጉት። ጉዞን ለጽድቅና ለጸሎት ብቻ አድርጉት። ከንግስ በኋላ ድግስ እንደው ቀነስ ብታደርጉ በጣም ጥሩ ነው። ከጉዞ ባለፈ ደግሞ ገበያ ያሰባችሁ ሰዎች ካላችሁ ግድ የለም፣ ገበያውን በየትኛውን ጊዜ ማግኘት ይቻላል። እግዚአብሔርን መንግስት ተገበያዩበት፣ እሱ ላይ ተመላለሱበት ነው የምንለው። ሄዱ ልክ እንደተባለው ተመለሱ የሚለውን ደግሞ ብስራት እንድንሰማ እግዚአብሔር ያግዛችሁ። ወጥቶ ከመቅረት የሚጠብቃችሁ በመንገድ ላይ ተጠባበቁ። ካለው ሁኔታ አንጻር ወደ ቁልቢም ወደ ሐዋሳም ወደ ምንም ስትሄዱ ክርስቲያኖች አንዳችሁ ከአንዳችሁ ጋራ እንደው በመኪናም በአይንም ርቀት ተያዩ። አልባሌ አላስፈላጊ ነገሮች፣ ድሮ የነበሩ አንዳንድ ልማዶች እንደው መንገድ ዳር ቆም ብሎ ጠብሶ መመገብ፣ እንደዚህ አይነት ነገሮችን ቆም አድርጎ አንግሶ መመለስ፣ ስጋ ወደሙን በልቶ መመለስ ቢሆን ጥሩ ነው ብለን እናስባለን። በዚህ አጋጣሚ በኋላ ላይ የምናስተላልፈው መልእክት አለ። ወደ ዋናው ጉዳያችን እናምራ። ወደ ዋናው እንግባ። ይሄ ምንድነው? ከሀገራችን ከኢትዮጵያ ውጪ በኢንዶኔዥያ የሆነ ነገር ነው። በጣም የሚገርም አስተማሪ ታሪክ ስለሆነ ነው አሁን በነጋሽ ሚዲያም ለማቅረብ የተገደድ ነው። ምንድነው? 2 ወጣቶች ናቸው። ላይቭ ፕሮግራም ላይ በቲክታክ ይገቡና አጸያፊ ነውር የሆነ ነገር ያደርጋሉ እና በዛ ሰዓት የሀገሪቱ መንግስት ለካ ህግ አለው። ማንም ሰው ሚዲያ ስላለው እንደ ልቡ አይፈነጭም። ምንድነው የተደረገው? 24 ሰዓት ባልሞላ ሰዓት ውስጥ እነዛ ሰዎች በቁጥጥር አውለው ፍርድ ቤት አቆማቸው ማለት ነው። እና ፍርድ ቤቱ ምን አለ? ለሌላ ጊዜ ትምህርት እንዲሆን ሌሎችም እንዲማሩ ብሎ 100 እንዲገረፉ 100 ሲገረፉ ሁሉ ይታያል። እሱን አይተነው እንምጣ። በጣም ጥሩ። ላይቭ ላይ መሳሳብ ያመጣው ጣጣ በአደባባይ በህዝብ ፊት እንዲገረፉ አድርጓቸዋል። በምስሉ ላይ የምትመለከቷቸው ኢንዶኔዥያዊ ወጣቶችም እንግዲህ በኢንዶኔዥያ ውስጥ አቺ በተባለ ግዛት ውስጥ የእስልምና ሸሪያን ጥሰዋል በማለት በቲክቶክ ላይቭ ላይ ማለት ነው መሳሳማቸውን ተከትሎ የ100 ጅራፍ ግርፋት ተፈርዶባቸዋል። ይህም ግርፋት እንግዲህ ተግባራዊ በሚሆንበት ሰዓት በርካታ ሰዎችን ያነጋገረ እንዲሁም ደግሞ ትኩረት የተሰጠው ጉዳይ በመሆኑ ምክንያት የ100 ጅራፍ ግርፋቱ ወደ 21 ጅራፍ ግርፋት ማለት ነው ዝቅ ተደርጎላቸው እንደምትመለከቱት በቪዲዮ እንዲሁም ደግሞ ሰዎች እያዩቸው
አድርጓቸው በቀጥታ ስርጭት መገረፋቸውን እየተነገረ የሚገኘው። በምትመለከቱት መልኩም እንግዲህ የ25 ዓመት ሴት እንዲሁም ደግሞ የ22 ዓመት ወንድ በምትመለከቱት መልኩ በቀጥታ ስርጭት ማለት ነው ሰው እያያቸው ግርፋታቸውን ተቀብለዋል። እነሱም ብቻ አይደለም ባለትዳሮችን ጨምሮ የተለያዩ ሰዎች በላይቭ ቀጥታ ስርጭት ላይ የእስልምናውን ሸሪያ ህግ ጥሰዋል በማለት ማለት ነው በርካታ ሰዎች መገረፋቸው ነው መረጃዎች እየወጡ የሚገኙት በኢንዶኔዥያ በተለይም ደግሞ የእስልምና እምነት ተከታዮች ዘንድ ማለት ነው። በቀጥታ ስርጭትም ሆነ በሰዎች በተሰበሰቡበት አካባቢ ላይ መሳሳም ፈጽሞ የተከለከለ ነገር ቢሆንም እነዚህ ጥንዶች ግን በቀጥታ ስርጭት በመሳሳማቸው ምክንያት ነው ይህ ቅጣት የደረሰባቸው። በጣም የሚያስደንቅ ነው። ትክክል። የሚያስገርምም ነው። ትክክል። ደስ አይልም? በጣም ያስቀናል። አዎ መንግስት ዳር ድንበርን ብቻ መጠበቅ አይደለም፣ መሀል ሆነው ማንነትን የሚያወርዱ ሀሳቦችንም መሞገት መቻል አለበት። እኛ ጋር ምን እየሰራ እንደሆነ በውል በደንብ ባላውቅም፣ አሁን ላይ ምን እየሰራ እንደሆነ ባላውቅም የባህልና ቱሪዝም ሚኒስቴር አለ። የባህልና ቱሪዝም ሚኒስቴር የሀገራችን ፌዴራል ፖሊስ ከወራት በፊት አስደናቂ ነገር ጀምሮ ነበር። በጣም የሚያስገርም የዚህ የቲክቶክ ላይ ራቁታቸውን የሚሄዱ ከባህል አለባበስ ውጭ የወጣ በኢትዮጵያዊ ማንነት ጋር የማይሄድ ቲክቶከሮችን ጠርቶ ገጽሶ ሲመልስ ነበረ። 2ም 3ም ቀን እስር ለማንም አልመኝም፣ ግን መማር እስካለብን ድረስ ደግሞ መማር አለብን። ሀገር መቀጠል ስላለበት የሀገራችን ፌዴራል ፖሊስና የአዲስ አበባ ፖሊስ የሚመስል አላውቅም። እኔ በአንድ ልብ ህዝቡ ያመሰገነበት እርምጃ ነበረ። ይሄ ሶሻል ሚዲያ ላይ ያሉትን በጣም ከእድሜ በታች ያሉ ህፃናቶችን ጭምር የሚያባልጉ ወዳልሆነ ነገር የሚወስዱ ልጆችን ትልልቆችን ወስዶ ነበረ። ትልልቅ ቲክቶከሮችን በጣም በሚያስገርም ማለት ነው። ልጆቹ በመታሰራቸው ደግሞ ደስ ያለው ሰው አይደለም ያለው። ለመገጸጽ በመወሰዳቸው ሁሉም ያለ እንትን ልዩነት ደስ ብሎ ነበር። ከዛስ በኋላ አልቀጠለም። ግንስ አንድ የተሰራው ስራ ውጤት ነበረው፣ በደንብ ነበረው። እነዛ የወጡ ቲክቶከሮች አሁን የምናየው ቢያንስ ስርዓት ይዘዋል። በጣም ከዛ ከእስር የወጡ ቲክቶከሮች በእውነት በስራዎቻቸው ሁሉ ሀገራቸውን ራሳቸውን ለማስከበር የሚሄዱበት ሂደት ትልቅ ነው። አሁን ደግሞ በግልጽ ከዛ ያልተማሩ አሉ በሀገራችን። ኢንዶኔዥያ እንግዲህ በጣም የሚያስደስት ነገር ነውና በግልጽ ሲሳሳሙ ይሄ ከባህል አንጻር አይሆንም ብለው ነው ግርፊያ ያመጡት። ውሳኔው ምን ይሁን ለህግ እንተውና እንዲህ አይነትን ነገር ግን ለማስከበር ፖሊስም ምንድነው ሴቶችና ህፃናት በለው ባህልና ቱሪዝም በለው እኔና አንተም ኃላፊነት አለብን። እና በዚህ ላይ ምን ያሳስበኛል መሰለህ፣ ምን ያስፈራኛል መሰለህ ዳንዬ፣ ሁላችንም እንደዛ እንላለን። ለመፈመስ የምትል ነገር አለች። አሁን ለመፈመስ የምትለው ነገር ተአምር እያሳየች ነው። ሴቶች እህቶቻችን ያላቸውን ጡት እያሳዩ ዳሌዎቻቸውን ያው ለንግድ አቅርበውታል። የትዳር ውስጥ የገቡ ካፕሎች ሳይቀሩ ትዳራቸውን አደባባይ ነው የሰውነት ቅርጻቸውን የባለቤቶቻቸውን የሰውነት ቅርጽ ገቢ ማግኛ አድርገውታል። አዝናለሁ። የትዳር አጋሮቻቸውን የሰውነት ቅርጽ ለገቢ ማግኛ አድርገውታል። እሺ ነገ ገንዘቡ ይመጣል፣ ልጆች አሉ ምናምን አላውቅም፣ የት ድረስ እንደሚያደርስ አላውቅም። ወንዶቻችን ማንሆነውን አተናለ እንግዲህ የምንበላው የሌለን ዱቄት መቀባት እሱ እንደው በሱ በቀረ አሁን ከባድ ነው። ፊት ተሸፍነው ስለ ወሲብ ቀጥታ የሚነገርበት የሚደረግ ይሄ ፕራንክ የሚሉት ሰዎች በየእንትን ወጥተው የሚያወሩት ነገር በጣም ከባድ ነውና ይሄ ከባድ ነው። እንደው የሀገራችን የመንግስት ባለስልጣናት ሁነኛ እርምጃ ቢወስዱበት ብዬ ያስባለሁ። ነጉ ምን መሰለህ፣ ትክክለኛ መልከታ ነው። በነገራችን ላይ ይሄ መጨረሻው ዘመን አንዱ ከሚጠፉ ጉዳዮች ነገሮች አንዱ ይሄ እንደዚህ አይነት ነገሮች ናቸው። በጣም ደግሞ ነጉ ከታዘበ ከሆነ እንደዚህ የሚያደርጉ በቲክታክ ላይቭ ላይ የሚገቡት ከጀርባቸው አስተውለህ ታውቃለህ? ከጀርባቸው ምን አለ? ብዙ ጊዜ አይተህ ከሆነ የመብርሃን ምስል ወይ የመድኃኒዓለም የጻድቃን ሰማዕታቱ የመላእክቱ በጣም በቃ እንዲያውም ከሚያሳዝን ነገር አንዱ እሱ ነው። የሚሳደቡት የሚያወሩት ነገር ሌላ ነው። ከጀርባ ደግሞ
የእመቤታችን በተለይ ደግሞ ማዕተብ አድርገው አንገታቸው ላይ ምናምን ስታይ አንድ መጽሐፍ ቅዱሳዊ ቃል ትዝ አለኝ። ነጉዬ ላንብበው መሰለኝ። ምን ይላል መሰለ? ፊልጵስዩስ ምዕራፍ 3 ቁጥር 19 ላይ ያለ ቃል ነው። ምን ይላል? ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። ብዙ ጊዜ ስለ እነርሱ አልኳችሁ፣ አሁንም እንኳን እያለቀስኩ እናገራለሁ ይላል ቅዱስ ጳውሎስ። ምን ይላል? መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በኖራቸው ነው፣ ሐሳባቸው ሁሉ ምድራዊ ነው ይላል። በጣም የሚደንቀኝ ጥቅስ ነው ሁልጊዜ ሳየው ማለት ነው። ሆዳቸው አምላካቸው ነው፣ ሐሳባቸው ሁሉ ምድራዊ ነው። ምን ማለት ነው? እነሱ ከበሉ እነሱ ከጠጡ ጉዳያቸው አይደለም። ኢትዮጵያዊ እኮ ባህል እኮ ነጉ የሆነ ነገር ልታረግ ስትል ቤተሰብ እኮ ትዝ ይላል። እናቴን አሸማቅቄውን ወንድሜን አሸማቅቄውን ትላለህ። ገብቶሃል? አሁን እነዚህ አይነት ሰዎች ግን በድፍረት ነው የሚወጡት አደባባይ። እና አሁን ያልከው ስለ ትዳር ያልከው ነገር የብዙዎች ትዳር ለምን የፈረሰ ይመስላል? ይሄ ሶሻል ሚዲያ የምናያቸው ሰዎች እኮ ተፋተዋል። 90% ተፋተዋል። አሁንም ደግሞ የቀሩት ወደፊት ይፋታሉ። ለምን? ትዳራቸውን አደባባይ አውጥተውታል። ምክንያቱም በጣም እኮ የሚያሳዝን እኮ ዘመን የደረስ ነው። በቅርብ ነጉ ሰምተህ ከሆነ አንድ አሜሪካ ትዳር ላይ ያሉ ሰዎች ናቸው እና ባልየው ብዙ አካውንቱን ቼክ አያደርግም እና ለሆነ ጉዳይ ባንክ ይሄዳል። ባንክ ሲገባ ምን ያይልሃል? ባንክ ውስጥ በጣም ብዙ $10,000 $50,000 በላይ እንትን ብሏል የለም። እና ግራ ገባው። አልተጠቀመ ምን አላለ እና ሚስቱን ሲጠይቃት አይ እኔ አላቅም ምናምን አለችው። እዛው ባንክ ማጣራት ጀመረ። ሲያጣራ ምን እንደሆነ ታውቃለህ? ሚስትየው ለኢትዮጵያውያን ላሉ ቲክታከሮች አንበሳ ማወረድ ነው የሚባለው፣ በሱ ታወርድልሃለች። ይሄን ያዝ። 2 ከልጁ ጋር ውስጥ ቻት ታደርጋለች። ታውቃለህ? ሳምንት አልፈጀባቸውም። ባልየው ይሄን እንደደረሰበት ወዲያውኑ ተፋቱ። ከሷ ጋር ከአንዳንድ ነው የተፋቱት። እግዚአብሔርን ይሄ ሚዲያ ላይ ወጣ ታሪክ ነው የምነግርህ። ይሄ በጣም ከባድ እዚህ ደረጃ ደርሰናል። አየህ? ሁለተኛ ይሄ ከጀርባቸው የቅዱሳኑን ስዕል አድርገው ባንገታቸው ማተብ አድርገው እንዲህ አይነት ነገር ላይ የሚሄዱትን አንድ የተለመደ ነገር አለች በእኛም። አይ እነዚህ ኦርቶዶክሳውያንን አይወክሉም ምናምን። እግዚአብሔር ልቦና ይስጣቸው በመጀመሪያ አሜን። እግዚአብሔር ኦርቶዶክሳዊ መሆናቸውን ደግሞ በሌላ ጎኑ ደግሞ እነዚሁ ልጆች ቲክቶከር ደግሞ ቤተክርስቲያን ሄደው ሲሰሩልን እሳይ የሆነ የኔ እናት ምናምን እንላቸዋለን። በእንደዚህ አይነት መሸነጋገል አይደለም ማለፍ ያለብን። ልቦና ይስጠን። እንደ ሀገር እያበድን ነው በእውነት። መካሪ አባት አያሳጣን። አሜን። ወጣቶች እንደው በማስተዋል እንራመድ። እግዚአብሔር ይሁነን። የዚህ የዘመን ፍጻሜ ሰዎች አያድርገን ማለት እንዲህ አይነቱን ነገር እንድንርቅ እግዚአብሔር ያግዘንና ኢንዶኔዥያ ያለውን ፍርድ ያምጣልን፣ ኢትዮጵያ ያምጣልን ነው። ይሄን ነው አድማጭ ተመልካቾች እንድታዩልን ነው። ወደ ሁለተኛው ሐሳብ እንምጣ። እንግዲህ ነጉዬ ከሆነ ጊዜ ወዲህ አንድ የተለመደ ኢትዮጵያ ላይ ትሬንድ መጥቷል። በተለይ በፕሮቴስታንቱ ዓለም ያሉ ሰዎች ቀጥታ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መጋፋት ጀምረዋል። በጸናጽሉ ጀመሩት፣ በከበሮ ጀመሩት፣ መቋሚያውን ወሰዱ፣ ጠምጣሙንም ወሰዱ፣ ሁሉ ነገር አደረጉና አሁን ደግሞ ከሆነ ጊዜ ወዲህ ዝማሬዎቻችንን ደግሞ እየወሰዱ መዘመር ጀምረዋል። እንደምታስታውሰው እኔ አንተ ፊት የሚለውም እንዴት አድርገው ሲዘምሩት አይባልም። አስተካከል አልወሰዱም፣ ዘረፉ ነው። ዘረፉ ነው። እሺ ዘረፉ ማለት አስቀምጠህ ቦታ ላይ ለክተህ ና ውሰድ ብለህ ነግረኸው ወይ ልውሰድ ብለው አስፈቅዶ ሲወስድ ነው መውሰድ። ይሄ ዝርፊያ ነው። ዝርፊያ በቃ በሱ ይሄ ያስማማል። መዝረፍ ነውና መዝረፍ በሚለው ነው ያዘው። ያው ሰው የሌለው ነው የሚዘርፈው። የሌለው ካለው ምን ይሰራለታል? ምንም ነገር የለውም። ይሄ ስለሌላቸው አዝናለሁ። ቢኖራቸው ደስ ይለኝ ነበር። ስለሌላቸው የሚገርም ነገር ወደዚህኛው ወደ ዝርፊያው እመጣለሁ። ትላንትኛ ቤት የነበሩት ወደዛ ቤት የገቡት ጭምር ነው የሚያሳዝነው። ለምን ታውቃለህ? ድምጻቸው ይዘጋል፣ ወዛቸው ይጠፋል፣ ፈጠራ ይጠፋባቸዋል፣ ይዞርባቸዋል። ዝም ብሎ ኤኮ ብቻ ይሆናል። በጣም ጮት፣ ወዝ የለውም፣ መደመጥ የለውም፣ ዝልያ ይበዛዋል። በጣም የሰው ልጅ በአፉ ተናግሮ ማሳመን ሲያቅተው በእጅ ይጀምራል። አሁን ካንተ ጋር የሚነጋገር ሰው ዳኒ ቁጭ ብሎ በሆነ ጉዳይ መነጋገር የሚፈልግ ሰው እውነት ካለው ሐቅ ካለው በዛ ላይ ደግሞ የጠለቀ ዕውቀት ካለው ማውራት በሚችልበት ጉዳይ ላይ
በአእምሮ ያለውን እውነትና ዕውቀት ነው የሚያስረዳ። ይኸውልህ ይሰማሃል፣ ጩኸት ነው በቃ። በጩኸት ነገሮችን መግለጥ ይፈልጋል። በአካል ሄደን እና ከኛ ቤት የሄዱ ሰዎች ይዘላሉ፣ እያየን ነው፣ ዝም ብሎ ይዘላሉ። እና ደግሞ ቀሚሱ እዚህ ቤት በነበሩበት ሰዓት ውበት ነበረው። አሁን ብን ብን ነው የሚለው። ዝም ብሎ ምን ይሰራላቸው? ሞገስ የለውም። ያዳምቃቸዋል። ዝም ብሎ ቀሚሱ ሲዘሉ ብን፣ ከዛ የዘለለ ነገር የለም። ሞገስ የለም። ድምፁ ተዘግቷል፣ ፈጠራው ጠፍቷል፣ ተመልካች የለም፣ አድማጭ የለም፣ ጉባኤ የሚባለው ነገር የለም፣ ክብር የለም። በጣም ክብር የለም። ያየን ነው። ከአዳራሽ ትወጣ ምናምን ነገር እግዚአብሔር መደመጥን ይጨምርላቸው፣ እውነትንም ይግለጥላቸው፣ ያ የተዘጋ ጎሮሮንም ይክፈትላቸው፣ ከጠፉበት መንገድም እግዚአብሔር ይመልስ። ተስፋን ቆርጥማ ይመልሳቸው። እንግዲህ የሚገርቧት እሷን ነው። እዚህ ቤት የሰሩትን ነው እዛም ሄደው የሚጮሁባት። እዛ ሄደው ያወጧት ማንም የሚሰማው የሚያስታውሰው የለም። አይገርም? እሱን እኮ ነው እግዚአብሔር የሚያውቀው የለም። እዛ ሆኖ በሰሩት ስራ የሚያውቃቸው የለም። እግዚአብሔርም የሰረዛቸው ይመስለኛል፣ የረሳቸው ይመስለኛል። በነገራችን ላይ ከመረሳት ይሰውራል። አሜን። በዚሁ አጋጣሚ ለአድማጭ ለተመልካቾቻችን በቅርብ ቀን እንደ ነጋሽ ሚዲያ ከኛ ቤት ወጥተው እዛ ቤት በጣም ሲያገለግሉ አንነው ነጉ እስኪ እንትን ስጥበት እስኪ ሲጮ ወይ ምናምን በለው እንደ ቅድሙ እንዳልከው ዘረፋ እንዳልከው ሲያገለግሉ ሲዘሉን በለው ሲባክኑ እንደዛ የነበሩ ግን አሁን ተመልሰው ደግሞ በሚገርም ሁኔታ ቤተክርስቲያን ተቀብላቻቸው ያገለግሉ ያሉ ደግሞ ወንድሞች አሉ። ከነዛ መካከል አንዱን ሰው በቅርብ እንጋብዝና እስኪዛ ምን እንደነበረ ያንዳንዱን መንፈስ አንታውን ያልከውን የሆነው ሰው ጸጋዬ ተገፎ ነበረ፣ ብዛ መደመጥ አልቻልኩም፣ ሁሉ ነገር ጠፍቶ ነበር ያለውን ሰው እዚህ ቁጭ አድርገን እናንተናገራለን። እንደ ነጋሽ ሚዲያ ነጋሽ ሐሳብ ላይ አርብ ጠብቁን። አጃይብ ነው አርብ፣ የሱን እንመጣበታለንና አንድ መዝሙር ነው የገረመ አይደል? ይሄ መዝሙር እስቲ አድምጠነው እንምጣ። በጣም ጥሩ በጣም በሚያስገርም መልኩ እንግዲህ ገለቴ ፈማዳ እንበለው እንዴ ገለቴ ፈማዳ አመበረበራቴ ገለቴ ፈማዳ አመበረበራቴ አመበረበራቴ ሞቲዳቴ አመበረበራቴ ሞቲዳቴ በአማርኛ ደግሞ እኮ አለ ምስጉን አንተ እስከ ዘለዓለም ምስጉን አንተ እስከ ዘለዓለም እስከ ዘለዓለም አማኑኤል ያው ነው። እስከ ዘለዓለም መድኃኒዓለም ዜማው ከርሶ መምህሩ መዘመር ችግር የለውም። እንዳገለብጠን ጥሩ የሚገርም መዝሙር ነው። በእኛ ቤት ያምራል። እውነት ነው። ያነሱታል ሊቃውንቱ አሉት። ችግር የለውም። እንደዚህ እኛ ለምስጋና ነው የምንቀበለው፣ እነሱ ለሞቀታ ነው። አዳራሹ ቀዝቀዝ ብሏል። ይሄ ከፍ 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 አድርገው አላቸው ከፍ አለው። እንደውም እሱ ማጀቢያ ምንድን ነው? ሰኩምባ መሁምባ ነው። ስለላ ሰሙን በጣም እኮ ነበር። ሰኩምባ መሁምባ ሾምባ መጨረሻ በጠላት ላይ ሰይፍ ይሰካል። በእኛ ቤት ጋር ደግሞ ጠላትን እንደ ራስህ ውደድ ውደድ። በቃ ይሄ ነው እኛ የምናውቀው እንጂ በጠላት ላይ ሰይፍ ይሰካል ምናምን አናውቅም። አሁን እኔ የሚያሳዝነኝ እንደዚህ አይነቱን ጉዳይ አድርገን ማውራታችን ነው። እኛ እንስራ፣ እነሱ ይጠቀሙ፣ ችግር የለውም። መጥፎ ነገሩ ለምስጋና ያሰብነውን ይሄ ለሞቅታ ማድረጋቸው ትክክል፣ ፍርዱን ራሳቸውን የሚወስዱት ግን በቻሉት ልክ ግን ያ ባይሆን
ትክክል ባያርጡ ያረጡ ናቸው። ለምስጋና ያረጡ ናቸው። በዚህ ሂደት ውስጥ ደግሞ በጣም በሚያስገርመኝና በሚያስደንቀኝ እኔ ቅድስት ቤተክርስቲያን ምን ታስደስተኛለች መሰለ ዳኒ? መጀመሪያ ከክርስቶስ በተሰጣት ኮምፓስ ነው እየሄደች ያለችው። ይሄ መሀል ላይ ጠፍቶባት እንትን ብሎባት ይሄ አዲስ ሪሎኬት ምናምን የምታደርግ አይደለችም። በቃ ያንን ኮምፓስ ተቀብላ መነሻውን መድረሻውን ሰጥቷታል፣ እየሄደች ነው። ይሄ ሌላው ግን ጠፍቶበታል። ይሄ አዳዲስ ጂፒኤስ ማስጫን ይፈልጋሉ፣ ዳውንሎድ ያደርጋሉ፣ አፕዴት ያደርጋሉ። ይሄ አዳዲስ ሎኬሽን ስሪዲውን ይቀይራሉ ምናምን። እኛ ከክርስቶስ የተሰጣትን ኮምፓስ ይዛ ነው እየሄደች ያለች እና ከኛ ጋር የመጡ እንትን የጠፋባቸው አድራሻ የጠፋባቸው ሰዎች መሀል ላይ ሲዋልሉ አያለው። እባካችሁ ሊቃውንት አውጧቸው፣ ከነዚህ ከሚዋልል አውጧቸው። ይሄ አንድ መርጌታ ጽጌ ነው ወይም ባላስታውሰው ወይም ተዋህዶ የሚባሉ እንግዲህ ስማቸውን ባለፈው አንተ በል እያልኩ ነበረ፣ ግን በእድሜ አንቱ እንበላቸውና እንሂድና አንድ ፖድካስት ሶፊ ላይ ነው አይደለ? ሶፊ ላይ ቀርበው እንግዲህ ሶፊ እኔ በጣም አንዳንዴ ሁሉ የሚከብደው ይመስለኛል እና የእብዱም የጤነኛው መናኸሪያ ነው እና ጥምጣሜን አውልቃለሁ ካባይንም አውልቅ ያለው እንካ ስጥልኝ እና መለሳለሁ ምናምን ብለዋል። ጥሩ ይኸውልህ እኚህ አባት በእድሜ ነው ያልኩ። በሃይማኖቱ እንግዲህ ምን ያለው ድንጋይ ውሃ ውስጥ ስለተቀመጠ ዋና አልቻሉ። ሊቃውንት ምናምን ብትለው ሊቆ ነው አልተገኙም። ስለዚህ በአባትነት በእድሜ ብቻ አንቱ እያለን እናወራቸው። በአባትነት ሊቅ ነኝ ብለዋል። ምን ብለዋል? ይቅርታ መንገዱን አላወቁበትም። እውቀት ካላዳነ ዋጋ የለው። እየገደለ ከሆነ ለሶፎንያስ አይደለም የሚመለሰው። ካባው ወልቆ ዩቲዩብ ቲክቶከር ላይ አይደለም የሚመለሰው። የሰጣቸው አካል አለ። አስመስክረው ከሆነ ያስመሰከሩ ጊዜ ያገኙት ክብር ነው በቤተ ክርስቲያን። ቤተ ክርስቲያን ደግሞ እንዲህ ደረጃ ላይ ደርሰ ስትመለስ በማን እንደምትመለስ በቅዱስ ሲኖዶስ ብፁዓን አበው ሊቃነ ጳጳሳቶች አሉ። የግድ ብፁዓን አበው ሊቃነ ጳጳሳት ጋር መድረስ የለም። ዞር ብለው ካህናት አሉ በቤተ ክርስቲያን፣ ብዙም አይደለም። ስርዓቷ አንድ ነው። ለከሌ ይለያል ለከሌ የሚባል ነገር አይደለም። እንዲህ አይነት የቲክቶክ ድምቀቶች መቅረት መቻል አለባቸው። ተመለሱ ምናምን ቢመለሱ እኮ ለሳቸው ነው። ከዛስ በኋላ በሰማይ ደስታ ነው። በጣም በሰማይ እንሆናለን ብለን የምናስበው ደግሞ እኛ ነው። ለእኛም ደስታ ነው። ቢጠፉስ ሀዘኑ ለእኛ ነው። ተመልሻለሁ ሲሉ ያልተመለሱበትን መንገድ በዛው ባያሳዩም ደስ ይለኛል። ተመልሻለሁ ብለው እንዳልተመለሱ እዛው እናያለን። መመለስ በምን በቲክቶክ በዩቲዩብ አይደለምና እንደው ስርዓቱ ቢኖር ይገባኛል። ቲክቶክ ድምቀት ምናምን እዛ እንደሚሆን በዛም ደግሞ በሀዘንም ደግሞ ከልብ ርህራሄ ካለ ቤተክርስቲያን ዛሬም ክፍት ናትና እግዚአብሔር መመለሻውን ጎዳና ያስፋላችሁ። በነገራችን ላይ ነጉዬ ቆንጆ ሀሳብ ነው ያነሳው። እኔ ግን አንድ ነገር ምን አስባለሁ መሰለህ፣ ቤተ ክህነቱ አንድ የሆነ ምንድነው የሚባለው በዚህ በዓለማዊ ቋንቋ ይሄ ግብረ ኃይል ነው ምናምን ማቋቋም ብትችል እነዚህ ለምን መሰለህ መመለስ የሚፈልግ ሰው አለ። ሼም ይዞት የጠፋ ሰው ደግሞ አለ። ማን ከለከለው? እንመጣልህ እኮ ነው ነጉዬ። አንዳንዴ ክርስቶስ እኛን ሊፈልግ ከሰማየ ሰማያት ወረደ ነው የሚለው። እስከ መጨረሻው ጥግ በበረት እስከ መወለድ ነው የደረሰው እና ከሱ ምንድነው ክርስቶስ ለኛ አራያና ምሳሌ አይደል ነው። እንደሱ አራያና ምሳሌ በመሆን ወርዶ መፈለግ። ለምሳሌ አሁን ኢኦቲሲ ለምሳሌ አለ አይደል? ትልቅ የቤተክርስቲያናችን ሚዲያ ነው። ልክ እሱ ላይ ለምሳሌ እንዲሆናችሁ ሰዎች ሄዳችሁ ሰዎች ኑ እስኪ ምናምን የሚል ፕሮግራም ቢዘረጋ አንድም ይምጣ አይምጣም ግን አናውንስ ማድረግ ብዙዎቹ አይተ ከሆነ ያው ሌላ ነገር ከተነካከን በጣም ብዙ ነገር እንሄዳለን። ለመሰለ ነጉዬ በነፃነት ያወሩ ለምን መሰለ ይኸውልህ አውደ ምሕረቱ እንዳይያዝ የሚፈልጉ አገልጋዮች አሉ። በዛው እንዲቀሩ የወጡት እንዳይመጡባቸው ይፈልጓል። እኛ በድምጽ የምናቃቸው ሲናገሩ በተግባርም ሲያሳዱ የነበሩ ብዙ መናቃቸዋል። ለፈለኩት እንደ ነፍስ ማዳን ከሆነ ምንድነው መደረግ ያለበት? እኛ ቤታችንን ከፍተን ኑ ማለት። ቤተክርስቲያን አትሰለችማ። ቤተክርስቲያን ሆስፒታል ናት፣ ለታመሙ ናት። እና ይሄ አይነት ነገር ቢደረግ
በእርግጠኝነት ነው የምነግርህ የመመለሱ ነገር በጣም ሰፊ ነው ብዬ አስባለሁ። አንድ ሁለት ሰዎች አውርቼ ነበር። አዎ ግን እሱን ልንገርህ። እሺ ኢኦቲሲ እኮ ምን እንትን ከዚህ ከቀይ ባህር አካባቢ ላይ ያለ ኔትወርክ ቢቋረጥ ይጠፋል። ምንም በቃ ኔትወርክ ይጠፋል። ኢኦቲሲ ምንም ማለት አይደለም። ማህበረ ቅዱሳን ቲቪ እኮ ምንም ማለት አይደለም። በቃ አንድ ዲሽ ቢቆረጥ የሆነ አደጋ ቢደርሰው ይቋረጣል። እኔ እናንተ ዩቲዩብ እኮ ይቋረጣል። ቤተክርስቲያን የማይቋረጥ ሰንሰለት ዘርግታለች። አጥቢያ ድረሳል። ከ24 ሰዓት ሰርክ መርሃ ግብሮች አሉ። ቤተክርስቲያኗ ክፍት ናት። መመለስ ለመጸጸት ነው እንጂ ለማገልገል መሆን የለበትም። የሚመጡት ለማገልገል ከመጡ እሱ ይሄ ጸብ ይፈጥራሉ። በመጀመሪያ ማወቅ መቻል አለበት። አይ ኖ ኖ አዎ እንዳይመለሱ የሚፈልጉት የክርስቶስን መንገድ የሚያወርሱ አይደሉም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ የሥራ መደብን የያዙ ናቸው። እንዳይመለሱ በቤተክርስቲያን ውስጥ ያለውን የሥራ መደብ የያዙ ሰዎች ላይፈልጉ ይችላሉ። ግን ቤት ውስጥ አሉት እንጂ ለጽድቅ ይሄዳሉ አይመስለኝም። አይደለም እሱ መመዘን አለበት። እግዚአብሔር ይጠይቃል። ግን የጠፉ እህት ወንድሞቻችን ለማገልገል አይደለም መምጣት ያለባቸው። እሱ ልክ ነህ። መነሻው እሱ ነው እኮ። አገልጋዩም እኮ ለመዳን ነው እኮ የሚያገለግለው እንጂ ዝም ብሎ እኮ አይደለም እኮ። ለምሳሌ አንድ ሰባኪ፣ አንድ ዘማሪ ወይም ካህን ወይም ደግሞ መሪጌታ ብለህ ስታስብ አገልግሎት ሁሉ ነገር ለእንጀራ ብቻ እኮ አይደለም። ገብቷል አይደለም? መዳንም ነው፣ ለመዳንም ጭምር ነው። ይሄንን አገልጋይ ነው። ይሄ አገልጋይ ያሌለበት ቦታ የለም። ለምሳሌ ከመዲናችን አዲስ አበባ ለአገልግሎት ዘማሪውም ሰባኪያኑ ይሰማራሉ። የጠፋውን ለመመለስ ነው፣ ያለውን ለማጽናት ነው። ሌላ ነገር አለ። ጉባኤዎች እኮ ይዘጋጃሉ። በገጠር ውስጥ በምን መዳን የፈለገ ለመመለስ ቦታው ጠፍቶበት የለም። የቸገረን ግን አንድ ነው። ስንሄድ ያገኘነውን እንመለስ፣ በነበርንበት ቦታ እንመለስ። የሥራ መደብ ከሆነ ተይዟል። አዲስ ካስፈለገ ይፈጠራል። ተረዳኸኛል አይደል? ይሄ የሥራ መደብ ከሆነ የሚያጣላል። ቤተክርስቲያኗ ግን አትሞላም፣ ክፍት ናት። ትክክል። አትገፋም፣ በጣም ምርጥ ናት። ልክ ነህ። አታጣም፣ እልፍ ናት። አትታደስም፣ ስንዱ ናት። እሱ ምንም ጥርጥር የለውም። ገባላ አይደል? ይሄ ምንም የሄዱት ሰዎች ለመመለስ ምን ይፈልጋሉ መሰል? አጃቢ ይፈልጋሉ። ይሄ ጋሻ ጃግሬ በክብር እግዚአብሔር የሾማቸው በክብር ተመልሰዋል። በሁለት እናያቸው ግን ነጉዬ፣ በክብር ተመልሰዋል። አንድ ላይ አትበላቸው። አሁን ባልከው መንገድ አሁን አጃቢ ይፈልጋሉ ምናምን፣ ልክ ነው፣ የሚፈልጉ አሉ። ግን ደግሞ በጣም ትሁቶች ደግሞ አሉ። እኛ እኮ እናውቃቸዋለን። የእኛ ጓደኛ የነበሩ ናቸው እኮ የወጡት፣ እናውቃለን እኮ። አሁን ስም እንዲያው መጥቀስ አያስፈልግም እንጂ ከተመለሱ በኋላ እኮ የት እንዳሉ ራሱ ማናቃቸው እኮ ሰዎች አሉ። እሱን ወደ ሁለተኛው ገብቷል። ምን ይላል አሁን? ነገርን ከስሩ ውሃን ከጥሩ ይላል። ያው እዚህ ከስር እየተዘፈዘፍኩ ስለሆነ ከስሩ ነው የምንሄድ። ተረዳኛል አይደል? ነገሩን እንክፈል እኮ። እሱን ነው እኮ የምለው። ለሁለት እንክፈለው። መምጣት የሚፈልጉና ከመጡ በኋላ ያለውን እንየው። ይኸውልህ መምጣት የሚፈልጉ አሁንም በሩ ክፍት ነው። ማንም ትክክል። በቃ መስፈርት የለውም። በቤተ ክርስቲያኗ ስርዓት መሰረት አባቶችን አግኝተው አባቶች ምህረት የሚያገኙበትን ጸሎት ሰጥተው ወደ ቤተ ክርስቲያን ይመልሷቸዋል። ከተመለሱ በኋላ ባሉት ካልከኝ ሌላ ማውራት እንችላለን። ከተመለሱ በኋላ ባሉት ብዙ ችግር አለ፣ በጣም ብዙ ችግር አለ። አንደኛ እግዚአብሔር እኛ ይቅር ያለልን እኛ የሰዎችን ይቅርታ የማናይ ድኩማን የበዛንን በህይወታችን እኮ የእግዚአብሔር ይቅር ያላለን የለም። እዚህ እያወራን እኮ ልባችን በኃጢአት የሆነ ቦታ ነው። እግዚአብሔር በዚህ ሰዓት ይቅር እያለ እኛ የተመለሱትን ይቅር ያሉትን ይቅር ማንላለን። በጣም እሱ ነው እኮ የምልህ። በይቅርታ ልብ ከተመለሱ የእነሱን ኃጢአት እየወሰድን ነው። እግዚአብሔር ይክሳቸዋል። አሜን። የእግዚአብሔር ፍርዱ መቼ ነው ብዬ ጠይቃለሁ አንዳንዴ። ዛሬ፣ ነገ፣ በኋላ አናውቀውም፣ ግን ይፈርዳል። ሳናቅ የምንወስናለን። እከሌ እኮ እንዲህ ነው ብለን እግዚአብሔር ይቅር ብሎት የተመለሰን ሰው ማውገዝና ማባረር እሱን ነው። ይኸውልህ እንደ ምዕመን ከምዕመን ልብም መውጣት አለበት። እንደ ቤተ ክህነት ውስጥ ያሉ ቅዱስ እኮ አይደሉም። ቤተ ክህነት ውስጥ ያሉት ማን በቅድስና እኮ አይደለም። በበዛ ክፋትም ያሉ እኮ አሉ። ደግሞ ተመለሰ ብለው የሥራ መደብ የሚያስቡ አሉ። በዛው ልክም ደግሞ መጣለን ብለው ልባቸው የሚተጋ በእርግጠኝነት ግን የትም መናገር የምችለው ጥቂቶች ናቸው መጡብን ብለው የሚያረጉት የሥራ መደብ። ከዛ ውጭ ቤተክርስቲያን ወዳጅ እኔ አንተም ባኮርፍ ምን ብልህ
ቤተክርስቲያን ብሄድ ዋጋ የለውም። ከአንተ ጋር ሰላም ሆኜ ነው ቤተክርስቲያን መሄድ ያለብኝ። መጽሐፍ የሚለው እኮ ስጋ ወደሙን ስበላ ከአንተ ጋር ሰላም ሆኜ ነው። ይቻላል እየተወሻሸን፣ ይቻላል እየተባላን፣ ይቻላል አንዳችን በአንዳችን ክፋት እየያዘ እግዚአብሔር ፍርዱን ይሰጣል። ሰው እንደ ሰው የፈለገውን ፍርድ ሊሰጥ ይችላል፣ ይስጥ። ተረዳኸኝ? ስለዚህ ልጆቻችን ግን ይመለሱ። መመለስ ይፈልጋል። ዋናው እሱ ነው ፖይንታችን። አሁንም የኛውን መሪጌታ ያነሳ ነው እንግዲህ ቆምንና ካባውን መለሱ። ሀሌታ ቲቪ ላይ ይመስለኛል ነጉዬ ሶፊ ላይ ቀርበዋሉ፣ ግን የመለሱት ሀሌታ ቲቪ አንድ ጋዜጠኛ እንዲያው እንትን እናድርገው ብዬ ነው። የሰፈሬም ልጅ ነው። ከዛኛው ትዝ የሚለኝ እሱ ስለሆነ አንድ ቀን መጋበዝ አይቀርም እዚህ አንተ ጋር ትንሽ እናወራዋለን። እና አጠቃላይ ምንድን ነው ወደ ሀሳባችን ስንመለስ እንዲህ አይነት መዝሙሮቻችንን ፕሊስ ብትተዉት ይሻላል። አንድ ሀሳብ አመጣው። እንደው ለነገሩ እየመጡ ነው እነሱም አይፈሩም። እንደው የመዝሙሮቻችንን ማሰሪያ ድንግል ማርያም ብናደርጋት ሁሉ እያልኩ ነበረ። ያው ይፈሯታል። ስሟን ለምን እንደሆነ አላውቅም። ዝማሬው ላይ የዝማሬው ሀረግ ላይ ድንግል ማርያምን ጨምረን ከዝማሬዎቹ ላይ ብናደርግ ከስርቆት እንከላከል። ጠባቂ እናት ናት አይደል? ተጠብቀን 100%። ስለዚህ ማሰሪያ ዘማሪዎቻችን ቢያደርጉ ከመዘረፍ የሚድኑ ይመስለኛልና ጥሩ ምልከታ ነው ይመስለኛል። በነገራችን ላይ ልክ ነህ እኮ ስለሚቀራረብላቸው ነው መሰለኝ የሚወስዱት። አሁን ለምሳሌ በድንኳኔ እልልታ ሙሉ ነው የሚለውን ቀጥታው ሰው ነው ያስገቡት። እኔ አንተ ፊት የሚለውን ቀጥታ አምጥተው እንትን አሉት። በጣም ብዙ አሉ እናንሳ ከተባለ ያላንተ ለኔ የሚለውን መዝሙር ወስደው በቃ በእንትናቸው ላይ ቸርቻቸው ላይ በደንብ ይዘምሩታል። ስንጠቀልለው ግን ነጉዬ አንድ ነገር ልጨምርልህ ነው። ወደ ሁለተኛው እንግባ፣ ወደ መጨረሻው። ይዘምሩታል አይደለም ላብ እስኪወጣቸው ይጨፍሩበታል። ይጨፍሩበታል። እኔ ምንድን ነው ስጋቴ ቤተክርስቲያን እንዲህ አይነት ነገር ስታይ ዝም ማለት አያስፈልግም። ለምን ከተባለ እያየን ነው። አንተም በቀደም እንዲህ ስናወራ ነበር ከካሜራ ጀርባ በየአዳራሽ ቅዳሴ ተጀምረዋል አይደለም? ስጋው ደሙ ብለው በእነሱ መስጠት ጀምረዋል። እና ነገ እያንዳንዱን ነገር ይወስዱትና የእኛን ህዝብ ምንድነው ማደናገር ያደርጉታል። ስለዚህ ከኛ ቤት የወጡ ሰዎች እዛ ሲሄዱ ተመሳሳይ ነገር ስለሚያይ የኛ ህዝብ እውቀት ስለማይመረምር ልዩነቱን ስለማያውቀው፣ ለምሳሌ አሁን ካቶሊክ ጋር ብትሄድ ታቦት አለ አይደለ? እኛ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት አለ። አንድ እናት ካቶሊክ ቤተክርስቲያን ብትወስዳቸው ምንም እንትን ነው ቤተክርስቲያን አይሉ ነው ይመስላቸው። ለምን? እውቀት ስለሌለ ማለት ነው። እሱ ላይ ስለዚህ አልጨነቅም። ያስጨንቃል እንጂ ነው በጣም ከባድ ነገር ነው። ምን ይሆናል መሰለህ? አንዳንዴ ከምትጋፋው ተራራ ጋር ተጋፋ፣ አንዳንዴ የማትጋፋውን ተራራ ደግሞ በዙሪያው ሂድና አናቱ ላይ ውጣ። የማይገፋ ተራራ አትገፋም። አንዳንዱን ለሰው ትሰጣለህ፣ አንዳንዱን ለእግዚአብሔር ትሰጣለህ። ተረዳኸኛል አይደለ? መልለ ነው ፍትህ ሲነግስ ፍትህ ማንገስ የሚችሉ የፍትህ አካላት የመጡ ቀን ይሄ ይሆናል። እሱን እኮ ነው ማለት አንደኛው ፍትህ መንገስ ሲችል፣ አንድ ህንፃ መመረቅና መትከል ወይም ህንፃ የደረሰበትን ደረጃ የሚከታተሉ አባቶች ብቻ ሳይሆን ስርዓተ ቤተ ክርስቲያን መጠበቅ አለመጠበቁን የሚያረጋግጡ ብፁዓን አበው ሊቃነ ጳጳሳት ያሉን ቀን ይሄ ይሆናል። ተረዳኸኝ? ይሄ ይሆናል። የምለው እሱ ነው። አባቶቻችን ዝምታ መሰበር አለበት። ለቤተ ክርስቲያን የምር የቀኑ ቀን፣ የምር ለዜማ መሳሪያ የተጨነቁ ቀን፣ ለአምልኮ ስግደቱ፣ ለጸሎት ምጽዋቱ የተጨነቁ ቀን ይስተካከላል። አሁን እየሆነ ያለው አዳራሽ ተከልሎ ቤተክርስቲያን ተብሎ ቅዳሴ መቀደስ አይደለም። የራስ የቤተክርስቲያን አባት ቲክቶክ እና ዩቲዩብ ከፍተው በማህሌቱ ሰዓት ኑ በኔ ቤት ብለው ምእመን ወደ ቤተክርስቲያን እንዳይሄድ እያደረጉ ነው። ካህናት የምትላቸው፣ መነኩሴ የምትላቸው፣ ዲያቆናት፣ ዘማሪ ምናምን የምትላቸው ቲክቶክ ከፍተው የማህሌቱን በቤተክርስቲያን ተገኝተው በአፍንጫቸው ዕጣኑን እንዳያጨሱ፣ በአይኑ የመላእክቱን ዝማሬ ካህናቱን እንዳያዩ፣ በእጃቸው ሕንፃ ቤተ መቅደሱን እንዳይነቁ፣ ከበሮ ጸናጽሉን መቋሚያውን እንዳያዩ፣ በፊታቸው ወንጌሉን እንዳይዳሰሱ፣ በአፋቸው
ስጋ ወደሙን እንዳይቀበሉ እየተደረገ ነው። እስቲ አንድ ካህን ቲክቶክ ምንድን ነው የሚሰራለት? ቲክቶክ አይከፍልም አሁን ባለበት ሁኔታ። ብዙ ፎሎወር ሰብስበው ማስታወቂያ ሊሰሩ ነው። አሁን እኮ የምናያቸው ስህተቶች እልፍ ናቸው። አባቶቻችን ዓመታቱን በወራት ወራቱን በሳምንታት ሳምንታቱን በቀናት ከፋፍለውልን የጸሎት ጊዜ ከፋፍለውልን ቁጭ አድርገውልናል። ከዛ አንድ ምዕመን መዝሙረ ዳዊት እንዲያነብ ነው አይደል የሚገደደው? አንብቦ እንዲወጣ። የሰኞው ስንት ነው? ከ1 እስከ 31 ከ32 እስከ 60 አይደለም ሄደው ከዛ እንዲያለ እስከ 80 ይሄዳል ዳዊቱ። የሰኞው የማክሰኞው የሮብ የሐሙስ እየተባለ አሁን ባለ ቲክቶክ አስተዳዳሪዎች የቤተ ክርስቲያን ሊቃውንተንን ባየው ቲክቶክ ያላቸው ቲክቶክ ከ1 ደቂቃ በላይ አትሄድም አይደል? ምን ይሉልሃል? ዛሬ ሮብ ነው አይደል? ከ61 ጀምሮ ያለውን የምታደርገው አይደለም። ዳዊቱን ድገም ጸልይ የሚሉ አንዷን ምን ይሉሃል? ከቤት ስትወጣ ጠላት ካለብህ ለጠላት የምትጠቅመዋል መዝሙር 63ን ጸልይ እና ቱቱ በልና ተቀባባና ውጣ ይሉሃል። ከፋፍለውታል። ከዛ ሰው ለማናገር ሰው ስትሄድ ይቺ እንቅፋት ሲመታ ከእንቅፋት ለመነሳት መዝሙር ይሄንን ኢንተርቪው ስትገባ ኢንተርቪው እንዲቀና መዝሙር 1ን እንደዛ የሚባል ጸሎት በቤተክርስቲያናችን የለም። ከፋፍሎ በጣጥሶ ቆነጣጥሮ የጉሊት ጸሎት የላትም ቤተክርስቲያን። የጉሊት ጸሎት የላትም። እነዚህ አስተዳዳሪዎች ዛሬ ይህንን ህዝብ ክፉ እያለማመዱት ነው። ንጉሱን አውርደው በንጉስ ነው የተቀመጠ አውርደው እየሰጡት ነው። ያሳዝናል። ስለዚህ አይጨንቀኝም የምልህ የፍርዱ ንጉስ ይመጣል። በምድር ያለው ህግ የሚያስከብር ለእውነት ህግ ያስከብራል። በቤተ ክህነት የሚሾመው አባት ስለ ቤቱ ቅናት ይመጣል። በስጋ ወደሙን የሚወስድ ምዕመን የእውነት ከብሮ ይመጣል። ይሄ ዘመን ያልፋል። ጎርፍ ነው። እመን። ይኸውልህ ይሄ ነው የሚያጽናናው። ሰው ራሱን አንጾ ከእግዚአብሔር ጋር መኖር ይችላል። በምድር ያለ መሬት መኖር አትችልም። መሬት ግን ያለ አንተ መኖር ትችላለች። ምድረ በዳ ሆነ እናልፋለን። ይህቺ ምድር ያለንባት የቆምንባት መሬት ግን ትታዘበናለች። በጎርፍ ሁሉንም ታሳልፏለች። ይህን ክፉ ጊዜ ታሳልፏለች። ሰው ስለ ትውልዱ የሚጨነቅበት ጊዜ ይመጣል። ያንን ለማድረግ ግን እኔ እናንተ ምን ሰራን? በቤተ ክርስቲያን ውስጥ አንድ ምዕመን ወይ ለእግዚአብሔር የሚመች ሰው ሆነን ለመታየት በቤታችን ውስጥ ሰው መሆን አለብን። ለሰፈራችን ሰው መሆን አለብን። ለምድር ገዢዎች መታዘዝም ጭምር አለብን። በፍቅርና በህብረት መኖር መቻል አለብን። ይሄ ገፋኝ ገፋ ከሚል አስተሳሰብ መውጣት፣ ውሸትን ወደ እውነት አደባባይ አምጥተ መነጋገር። ዛሬ መተቻቸት ነው፣ መባላት ነው፣ መናቆር ነው፣ መነካከስ ነው፣ መካሰስ ነው። ወንድምነት የማይበረክትበት፣ በህብረት መስራት የማይበረክትበት፣ በህብረት ጸሎት የማይበረክትበት ሌላውን ተራ ነገር ለምን ታነሳለህ? በጋራ ቤተክርስቲያን አቆምን፣ ጋራ ቤተክርስቲያን መሰረትን የሚሉ በውጭ ሀገረ ስብከት ያሉ ምዕመናን እኮ በአንድ ታቦት ይጣላሉ። በአንድ ታቦት ካህናት ምዕመናንን ይከፋፈላሉ። እኛ እንከፋፈላለን በዘር፣ በሃይማኖት፣ በገቢ። እኚህ ሁሉ ባሉበት ለምን አይባልም? ዳኔ እግዚአብሔር ደጉን ጊዜ ያመጣል። ያቅርብልን። እኔ ምንድነው እንዳልኩ ነው፣ ያው ያቅርብልን ነው የምንለው። ቆንጆ መልከታ ነው ነጉዬ። ስለዚህ እንግዲህ ሃይ የምትሉ ሰዎች ይህን ጉዳይ አስቡበት ለማለት ነው። ምናልባት የመጨረሻውን ሐሳብ እናንሳና እንጠቀልላለን። በጣም ነጉዬ እግዚአብሔር እንግዲህ እሱ ያስበን። ማራናታ ብለናል። ጌታ ሆይ ቶሎና ብለናል። ቶሎ ይምጣልን። ምን ይዘን ነው የምንጠብቀው ነው? እሺ እንግዲህ ሁሉም እንግዲህ ያው እኔ ግን የምለው ይምጣ ቶሎ፣ ግን ለይተህ ክሮፕ አድርግ። ጌታ ሆይ ለይተህ መጣ። ጌታ ሆይ ለይተህ ክሮፕ አድርግ። እንደዛ እውነት ነው። ነጉዬ እስቲ ደግሞ አንድ እኛ ቤት ደግሞ አንድ የተጀመረ ደግሞ ትሬንድ መጣ። ይሄ ፎሎወር መሰብሰቢያ፣ ዝነኛ ለመሆን አዋቂ ሳይሆን ታዋቂ ለመሆን በተለይ ወጣቶች ላይ በጣም ድፍረት እኔ በዚህ ልክ ብናገረው ደስ ይለኛል።
ድፍረት የተሞላበት ነገር እያየን ነው። እሱ ምንድነው? የእናታችን የቅድስት ድንግል ማርያምን ስዕል አድኖ ወይም ቅዱሳን ስዕላት በትልቁ ይዘው አደባባይ ላይ እየወጡ ስለእመቤታችን ማርያም አማላጅ ናት፣ ማርያም እንደዚህ ናት ምናምን የሚሉ መጥተዋል። ይህም ቪዲዮ አይተን እንጣ ትንሽ። እሺ ወንድም እህቶቼ፣ እነሱ እኮ እኛን ለማሳሳት ያላፈሩ፣ እኛ እንዴት በእናታችን ቅድስት ድንግል ማርያም እናፍራለን? ጆሮ ያለው ይስማ፣ ማርያም አማላጅ ናት። መናፍቁም ይስማ፣ ማርያም አማላጅ ናት። ዓለም ሁሉ ይስማ፣ ማርያም አማላጅ ናት። አማላጂ ድንግል አማላጂ አማላጂ ድንግል አማላጂ ማርያም አማላጂ አማላጂ ማርያም አማላጂ። እናታችን ቅድስት ድንግል ማርያም ትልቅ ውለታ የዋለችላችሁ ሁላችሁም እስኪ ኮመንት ላይ ማርያም ማርያም እያላችሁ ጻፉ። ነጉዬ እና ምንድነው መሰለ በጣም ያዘንኩትኝ ማለት ዛሬ ሃይ ካልተባለ ነገ ወዴት ነው እየተኬደ ያለው? ምንድነው ወጣቱ እያደረገ ያለው? እና በጣም ይሄ ኢሹ መነሳት አለበት ብዬ አሰብኩኝ። በነገራችን ላይ አሁን ይሄን ስንናገር እንደነዛ አይነት ሰዎች እያፈመስናቸው እንደሆነ ፊል አደርገዋለሁ፣ እያሳወቅናቸው እንደሆነ። ግን አይ ስለሚታወቁ ዝም እንበል የምንለው ነገር አይደለም። ምክንያቱም ስዕል አድኖ ወይም ቅዱሳን ስዕላት የት መሆን እንዳለባቸው ቤተክርስቲያን ጠንቅቃ አስተምራለች። ሁሉም ሰው ማወቅ ያለበት አንደኛው ከመቅደሱ ሌላ ቦታ አደባባይ ላይ ስዕል አድኖ ወይም ቅዱሳን ስዕላት መቀመጥ መያዝ የለበት። ለምን? ክብር ስላላቸው። በመቅደሱ በማይጠንቱ ነው። በመቅደሱ ጸሎት ሁሉ ይደረጋል ስለ ቅዱሳን ስዕላት ማለት ነው። ከዛ በተረፈ አባቶቻችን ሊቃውንት ወይም አባቶቻችን ካህናት በሚፈልጉበት ቦታ ለምሳሌ ማህበር ላይ ሊሆን ይችላል፣ በቤት ውስጥም ሆኖ የራሱን የሆነ ክብር ያለው ቦታ ላይ ነው መቀመጥ ያለበትና በጣም ይሄንን ድፍረት አይቼ ርዕስ መነጋገር አለብን ብለን ወደዚህ ያመጣ ነው። ነጉዬ ምን ታዘብክ በዚህ? ይህንን ምስል አደባባይ ላይ ሳይ አንድ መዝሙር ባይኔ መጣ። እሺ አየኋት ባይኔ አሻግሬ የዘማሪ ዝራ አየኋት ባይኔ አሻግሬ። እሺ ደስ አለኝ፣ ሳየው ደስ አለኝ። በጣም ነው ደስ ያለኝ። አደባባይ ላይ ያንን ይዘው ሳይ እንደውም ዙም አድርገው ሁሉ አየኋት ባይኔ አሻግሬ የያዕቆብን ውብ ዝማሬ በጣም ደስ ይላል። ተቀኘውላት። አዎ እና አልከፋኝም። ቆም ብዬ ሳስበው ግን ለመበሻሸቅ ይጠቅማል። የመብርሃንን ምስል ይዞ ግን በአደባባይ ይዞ መሆን ስርዓተ ቤተክርስቲያን ነው ብዬም አላስብም። አይደለምም። በደንብም ተነግረናል በዚህ ጉዳይ ላይ። እኔ ዝም ብሎ የጨዋ ቋንቋ ልጠቀምና ላውራ። ያው የጨዋ ስለ ስርዓት ያለው ሳይሆን ያላዋቂውን ሰው ዝም ብዬ ልንገር። ዝም ብዬ አደባባዩ ለሁሉም ጊዜ ያለው ነው አይደል? በመጀመሪያ ለሁሉም ቦታ አለው። የኔ መጀመሪያ መሰረት እኔ ኦርቶዶክስ የሚል ብቻ አስተሳሰብ እንዲኖር አይደለም፣ ሰው ብለን ነው ማሰብ ያለብን። አደባባይ ላይ የፕሮቴስታንቶች እህት ወንድሞቻችንም ወጥተው ስብከት ብለው ህዝብ ሲረብሹ አልፈቅድም። ሁሉም ያወግዛል እንጂ በቦታው ነው። ይሄም ከዛ አይተናነስም። እንደዛ ነው እንጂ አይተናነስም። መቆም ስላለበት። ለምን? መሬት የመንግስት ነው አይደል? በሀገራችን የመንግስት ነው ተብሎ ለአንተ መኖሪያ ቤት ይኖር አይኖር አላውቅም፣ እኔ ያለኝ ብቻ ግን ተከራዩ ምንም በለው አለ። ለመኖሪያ ቤት ለብቻ፣ የንግድ ቦታ ለብቻ፣ የአምልኮ ስፍራ ተብሎ ከዚሁ ከህዝብ መሬት ተቆርሶ ተሰጥቷል። ካለን ስፍራ ማምለክ ታይታም አይደለም። እግዚአብሔር የታይታ አይደለም፣ የልብ አምላክ ነው። የመብርሃንን ምስል ይዘህ ስትወጣ በአደባባይ ያየነው የሐዋርያቱ ጾም ላይ ነው አይደል? ቅዳሴ ያስቀድሰዋል እነዚህ ሰዎች በፍጹም። እስከ 9 ሰዓት ቤተክርስቲያን ነበሩ። በፍጹም። ሰርክ ጉባኤ ላይ ነበሩ። አናውቀውም፣ እግዚአብሔር ይወቀው። ማህሌቱ ላይ ቆማሉ፣ ሰዓታቱ ላይ፣ ኪዳኑ ላይ ነበሩ፣ ይጾሙ ነበረ። እምነት እሱ ነው። ስጋ ወደሙን ተቀብላል። አንዳንዴ እኮ ዘመኑ የመስዋዕት ነው ምናምን እንላለን፣ የሰማዕትነት ነው ምናምን። ሰማዕትነት በመጀመሪያ በዚህ ጊዜ ላይ አንገት መሰየፍ አይደለም። በመጀመሪያ ስጋ ወደሙን መቀበል፣ ልጆችን በስርዓተ ቤተክርስቲያን
ማሳደግ ነው። ወደ ቀደመው መመለስ ነው። ከዛ በኋላ ድንበር አልፎ ለሚመጣ ነገር እኔ ለቤተ ክርስቲያን ብለህ ብትቆም አንገትህ ቢሰየፍ ሰማዕት የምትሆነው ያኔ ነው። ስለሞትክ ሰይፍ አትባልም። ጸብ ያለሽ በዳቦ ሄደህ እንደዛ አይደለም። ክብሩን የምትወርሰው ስለሞትክ አይደለም። ገላለሁ ብለህ ሄደህ አይደለም። በመጀመሪያ ሞቻለሁ ብለህ ከዓለም ኃጢአት ድካም ክርስቶስ ሆይ ስለ ፍቅር ሞቻለሁ ብለህ ለሱ ተሸንፈህለት ስጋው ደሙን በልተህ ጠጥተህ በስሙ የሚመጣው መከራ ስትቀበል ነው። እኔ አባቶቼ እንዳስተማሩኝ ሰማዕትነት እንጂ ስንት ገባ ፎሎወር በዚህ እየሰበሰብ አይ ገና ነው መብርሃን ምናምን ነገር ማታ ላይ ደግሞ ወለቅ አድርገህ ለሌላ ፓሪ እኔ ተስተት ነው ብያለሁ። እና የህግ አካላትም እርምጃ መውሰድ አለባቸው በሁሉ አደባባይ እና አደባባዩ ባይረበሽ። ይኸውልህ ለምን መሰለህ አደባባይ የብዙ ነገር የብዙ ሰዎች ተሳትፎ ነው። አደባባይ መታየም ነው። ከሱ ውጪ ግን ሰርተህ የምትበላበት ጎዳና ነው። ሰርተህ የምትመጣበት መንገድ ነው። ካገኘህበት ለቤተ እምነት አስራት የምትሰጥ ያ ጎዳና ከተረበሸ ቤተክርስቲያን አስራት አታገኝም። ገዳማውያን የሚጠይቃቸው አይገኝም። ጎዳናውን እንጠብቀው። ጎዳናው ላይ ሀገር ናት። ጎዳናው ላይ ሰው ነው ያለው። እርስ በርስ የሚያጋጩንን ነገር አናድርግ። ሀገር የሚያሳጣንን ነገር አናድርግ። ስርዓት አስከባሪዎች ሀይ ያላላችሁት ጉዳይ ነገ ከአቅማችሁ በላይ መጥቶ ምናልባትም ብዙ ነገሮች ይፈጠሩ ይሆናል። ግን እግዚአብሔር ይጠብቀናል እና ልጆቻችን በቅንነት ያደረጉት ቢሆንም መጥፎ ልምምድ ነውና ተመለሱ። ሃይማኖታችሁን ለመመስከር ከሆነ መብርሃን እንደው በህይወታችሁ ትገለጥላችሁ። ግን መለስ በሉ፣ ወደ ቤተክርስቲያን ተመለሱ። ያ አያስኬድም፣ አይሆንም። በሰው የጠላ ነው ስለሆነ ተመለሱ። በቤቱ ተገኙ። ስጋው ደሙን ለመብላት ለመጠጣት ያብቃችሁ። በማህሌቱ በኪዳኑ ተገኙና የክርስቶስን ክብር ግለጡት። አደባባዩን ተዉት። ገባ? ለእውነት በቅንነት አድርጋችሁት ከነበረ ተመለሱ። ነጉዬ ትክክል ነህ። ግን ምን አለ መሰለህ ደግሞ አሁን ለምሳሌ ሌላ ጉዳይ ስታይ ፊት ለፊት መተህ ነው የምትናገረው። የእኛም እንደዚህ አይነት ነገር ሲመጣ ፊት ለፊት መናገር ስላለበት ግዴታችንም ስለሆነ ነው። ምንም በደንብ ቁሱ ስህተት ነው 100%። ከዚህ ነው መነሳት ያለብን። የሚገርምህ ፕሮፋይሉን ገብቼ ለማየት ሞከርኩኝ። የቲክታኩን ሳየው በጣም ትልቅ ቪ ያለው ይሄኛው ነው። ጌይ ስለ ማርያምን ያዘው የምርህን ነው አማኑኤልን። ከዛ ከታች አየዋለሁ። ምንድነው ቀይ ልጅ ትላንት ምን ሰርቷል ብዬ መለስ ብዬ ሳይ ይኸውልህ በቃ ከተማ ላይ አለ የምትለው ዘፈን በሱ ሲሰራ ነው የሚፖስተው። የውጮቹን የሚፖስተው ከዚህ በላይ ራቁቱን ሆኖ ዘፈን የምርህን ነው። እግዚአብሔርን በጣም ገርሞኝ በቃ ይሄ ነገር በቃ እንደዚህ በቃ ሸቀጥ እንደዚህ ሆኖ ቀረ። አንድ ነገር ላስታውስ እንዲሁ ስትለኝ በብሔር ብሔረሰቦቻችን እንኳን መናገር ስለማልችል ከባድ ነው። መጥቷል ቲክቶክ አይታችሁት ከነበረ ሌላ አይደለም። እግዚአብሔር ምስክር ያየሁትን ነው። በአንድ ቲክቶክ 3 ብሔሮችን አነሳ። ኦሮሚያ፣ አማራና ትግራይ። ላንሳው ከደጉ ጥሩ ስለሆነ ምን ይላል መሰለህ? ትግራይ አንደኛ ነው፣ ጀግና ትግራይ አንደኛ ነው። ላይክ አድርገ እዛው ሳይጨርስ እንዴ ኦሮሞ አንደኛ ነው፣ ኦሮሞ አንደኛ ኖ እንዴ አንተ ትቀልዳለህ እንዴ? አማራ አንደኛ ነው። ኢማጂን አሰብ በአንድ ምላስ 2 ነበረ። አሁን ይሄ ሁሉም አንደኛ ይሆኑልን፣ 3 ምላስ ሁሉም አንደኛ ይሆኑልን። ግድ የለውም ሲዳማውም፣ አፋሩም፣ ቤኒሻንጉሉም፣ ጅጅጋ፣ ሶማሌ ሁሉ ጉራጌውም ሁሉ አንደኛ ይሆኑልን። ችግር የለብንም። ኢሶኬ ይሄን በመልካም ተቀብየዋለሁ። ወደ ሃይማኖት መጣ። በድንግል ማርያም ኦርቶዶክሳዊ የሆንክ ሼር አድርጎ ጉዳዩ ኦርቶዶክስ ለዘላለም ጸንታ ትኑር ይገባናል ካለ እዛው ፊዶ ላይ ወላሂ በስማ እንዲህ አድርጉሽ ይገርም እኮ ነው። በኢየሱስ ስም ብሎ ደግሞ ይመጣል። ይገርም እኮ ነው። ይህን ያህል መጫወቻ ሆነናል። በጣም መቆሚያችንን ያላወቅን ሰዎች፣ የተናገረ ሁሉ የሚወስደን፣ የተነገረ ሁሉ እውነት የሚመስለን ይሄ የገባቸው ሰዎች እየወሰዱን ነው። በሃይማኖት ቦታዎች ላይ አውደ ምሕረት ላይ ቆመው የሚያወሩ በልብ የማያወሩ ሰዎች ከቃሉ በላይ እነሱን እየተከተልን
እነሱማ የተበላሹ ቀን እነሱማ ብለን ከነሱ ጋር ወርደን ቤተክርስቲያንን እየጠላን ነው። እንደኔም ደግሞ በሚዲያ መተን የምንለፈልፍ የኔን የተከተሉ የምናወራው እውነት ነው ብለው ያልመረመሩ እኔ ከፍ ያልኩ ቀን ቤተክርስቲያን ከፍ ያለ የሚመስላቸው እኔ በሆነ ችግር ውስጥ የወደቅኩ ቀን ቤተክርስቲያንን እየወረድኩ የሚመስለን መሆን የለበትም። መመርመር መቻል አለብን። ስለዚህ ሶሻል ሚዲያው ካበላ የሚባል ነገር አለ። ያበላል የሚል ሀሳብ እስከመጣ ድረስ ትሬንድ ሆኖ ይቀጥላል። ለዚህ ነው እኛም መቋጫ ያስፈልገዋል። ዛሬ እመቤታችን፣ ነገ አርሴማ፣ ነገ እንዲያለ ይቀጥላል። ስለዚህ ወጣቶች ይሄንን የምትከታተሉ አደባባይ ለወጣችሁ በእንደዚህ አይነት መንገድ ከሌሎች ጋራ ነገር ከሚለን በተቻለ መጠን አሁን እንደውም ክረምት ስለሆነ ከነገር ይልቅ ነገረ ማርያምን ገብቶ መማር ጥሩ ብዬ አስባለሁ። ነጉዬ ለምን መሰለህ እሷ ሲያቅ የት ቦታ ላይ እሷን መግለጥ እንዳለበት ይረዳዋልና ከነገር ወደ ነገረ ማርያም ብንዞር ጥሩ ነው። ነጉዬ እዚህ ጋር ያለውን ውይይቶቻችንን ወይም ወቅታዊ ጉዳዮቻችንን ጨርሰናል። በስተመጨረሻ ግን በቀደም የቀሲስ መምህር ፍቃዱ አረጋ ወይም መጋቤ ምስጢር ፖድካስት ነበረንና እስቲ እሱንና የተወሰነ መልእክቶችን ነግረን ፕሮግራማችንን ጨርስ። ሰምተን እንምጣ። እንደው ትንሽ ቲክቶክ ላይ የተለቀቀችውን በሲ በጣም ጥሩ አማል ያው እኔ የተወለድኩት ያው እንግዲህ ብዙ አይነት ማህበረሰብ ከሚወጣበትና ብዙ አይነት ጠቢባን ከሚፈልቁባት ፍቅሯ፣ ሰላሟ፣ አንድነቷ ከሚነገርላት እያጣች የምትደሰት ያለው ለሌለው አብሮነትን የሚያሳይበት ተላልሶ ተደጋግፎ ተፈቃቅሮ ተሻሽሎ የሚኖሩበት አንዱ የአንዱን ጓዳ የሚሸፍንበት እገሌኮ እንዲህ ነው የማይባባልበት ሐዘኑም ደስታውም አንድ አድርጎ የሚገልጸው በሐዘንም በደስታ የማይለያይበት ይሄ ወንዝ ተኮር ያልሆነ አንተ እዚህና አንተ ዛን የማይባባልበት ሁሉም አንድ ሆኖ የሚገለጥባት ያቺ የሰማዕታት መንደር 31ዱም ሰማዕታት በሊቢያ ምድር የወረረኝ ነው። እሺ 31ዱም ሰማዕታት በሊቢያ ምድር ላይ ያረፉባት መካነ ሰማዕት የሕፃኑ የቅዱስ ቂርቆስ ፍሬ ነኝ። የተገኘሁት አዲስ አበባ ማርገጃ ምድር ላይ ጠመንጃጅ የሚባለው ቦታ ላይ እዚያች ምድር ላይ ነው የተወለድኳት። እንግዲህ ለትብቴ ምንም የተቀበረው መካነ ሰማዕት ቅዱስ ቂርቆስ በዚያች ምድር እንግዲህ የምርን ይነዘረኝ ነው የምር ማለት ይነዘረኝ መጋቢ ምስጢር ፍቃዱ አረጋ ገና አልነካናቸውም። በደንብ እንነካቸውና እናስወራቸዋለን። ደስ የሚሉ ያራዳ ልጅ በጣም የሚያስደምስቱ የቤተክርስቲያን አባት ሲናገሩ የሚደመጡ ሲቀዝጹ ከልብ ጸሎት ሲያደርጉ ያለ ድካም በእውነት በጣም የተደሰትኩበት ነው። እግዚአብሔር በእድሜ በጤና ይጠብቀን። አሜን። ገና እንነካካቸዋለን። በጣም ይህ የቤተክርስቲያን ማዕረግ የሰበሰቡ በቤተክርስቲያን ክብር ያልተቀመጡ እነ ሊቀ ሊቃውንት እነ ምናምን ተብለው ማዕረግን ያኮሰሱ ለምን ብለን እንጠይቃቸዋለን፣ ይነግሩናል። በዛው ልክ ማዕረጉ ይቅርብኝ፣ ማዕረጌ ቤተክርስቲያን ናት፣ ክብርና ሽልማቴን ይህቺ ቀጥተኛዋ ተዋህዶ ናት ብለው እውቀት ኖሯቸው እውቀታቸውን ልክ ሳይሆን ከእውቀታቸው በታች እየኖሩ በጣም ስለሚያስገርሙ የቤተክርስቲያን ሊቃውንትም እናወራቸዋለን። በጣም ቤተክርስቲያን በቃ የምታስገርም ናት። ሁለቱንም እኮ ታውቃለች። ወንበዴውንም ታውቃለች፣ እንትኑንም አባቱንም ታውቃለች። ለሁለቱም ግን እኩል እድል ሰጥታለች። ታስገርመኛለች። አንተ ብላ አትፈርድም። አትገርምም? ይህች ቤተክርስቲያን የሚያስገርም ፖድካስት ነው። ነጋሽ ሚዲያ ላይ ገብታችሁ የመጋቢ ምስጢር ፍቃዱ አረጋን ፖድካስት ያለፈውን ሳምንት በእውነት ተመልከቱት፣ ታተርፉበታላችሁ። ከቤተሰብ ጋር ቁጭ ብላችሁ የምታዩት ከእናት ከእህት ከወንድሞቻችሁ ጋር ፖድካስቶቻችን እንደዛ ነው። በጣም ይሄንኑ ታሳቢ በማድረግ ነገ ሐሙስ ነው ተነገ ወዲያ ዓርብ ከአንድ ወንድማችን የሙስሊም ቤተ እምነት ውስጥ ያለ ነው። ወላሂ ዛሬ እኮ ማርያም ናት ይላል። አይገርምም? የሚያስደንቅ ነው። ወላሂ ዛሬ እኮ ገብርኤል አንሄድም ይላልና ያንን ወንድማችንን በሚያስደስት መልኩ እስኪለቀቅ ቸኩያለሁ። እኔ ቸኩልሃል ብዬ አስባለሁ። በጣም ምክንያቱም ምን መሰለ የእሱ ደግሞ እንዴት አድርጎ ኢትዮጵያዊነትን እንደሚሰብክ እንዴት አድርጎ ይሄ
ሃይማኖት ከሃይማኖት ተቻችሎ ተዋዶ ተፋቅሮ መኖር እንዳለበት የሚደንቅ ምልከታ ነው። ገና ወጣት ነው በነገራችን ላይ ስለነገራው ገዳማት መሄድ ነው ያለው። እንግዲህ ያስገረመው ብዙ ፕሮግራሙ እንዳንነካካ ወደ ገዳማት መሄድ ነው ያለውና በእውነት ከእስልምና ቤተ እምነት የተገኘ ቲክቶክ ላይ ሰፊ ተከታይ ያለው ነው። አንዴ በጣም ቲክቶክ ላይ በቃ ዝነኛ ነው ልጅ። በጣም ሁሉ ያውቀዋል። ትልቅ ተመልካች ያለው ልጅ ነው። ተው በልበል እኮ ይበቃል። ይዩት እነሱ ዓርብ ላይ የሚነገር ህይወት አለኝ፣ የሚደመጥ ሐሳብ አለኝ። ድንግል ማርያም እኮ ይሄንን አድርጋልኛለች። ክፉ ቀንን አልፌባታለሁ። መብርሃን ያደረገችው እልፍ ነው። መድኃኔዓለም በህይወቴ እኮ መች ተለይቶኝ ያውቃል። አባቴ ነው፣ የምድሩ የሰማዩ ገዢ ነው። እረ ሊቀ መላእኩ ለኔ እኮ ስጠራው አጠገቤ ነው። ጻድቃን ሰማዕታቱን ስጠራቸው ከጎኔ ናቸው። ቅድስት አርሴማ፣ ድንግል ማርያም፣ ወላዲተ አምላክ፣ ንጽሕተ ሕሊና በጣም ፍቅሯ ከኔ ጋራ ነው ብላችሁ የተደረገላችሁ መናገር የምትፈልጉ ካላችሁ ደግሞ በ0934 97 69 97 ላይ እየደወላችሁ በፖድካስታችን መምጣት መነገር መመስከር ትችላላችሁ። መምህር ወመዘምር ዲያቆን ዳንኤል ሲሳይ የቅዱስ አማኑኤል ፍሬ ያራዳ ልጅ ናቸው። ያው የከተማ በነገራችን ላይ ነጉዬ የከተማ የተወሉ ያደጉ አገልጋዮችን በዚሁ አጋጣሚ እያመጣን ፖድካስት ላይ ለአድማጭ ተመልካቾች ጥሩ የህይወት አስተምሮቻቸውን እንደሚያካፍሉን በዚሁ አጋጣሚ መናገር እንፈልጋለን። ከገጠሩ ለምንድነው እሱ ብለን ትኩረት ያላደረግነው? ብርቅ አይደለም። ለዛ ነው የከተማ ልጆችን አምጥተን እንግዲህ በደንብ እናጫውታለን። ከገጠር የመጡ አገልጋዮች ስር ቁጭ ብለን ደግሞ እንማራለን። 100%። ሰላም እግዚአብሔር ከሁላችን ጋር ይሁን። እኛ ጋር ስላላችሁ ከልብ ነው የምናመሰግነው። ሰናይ ቀን። አሜን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቅ ሚዲያ እዚህ አይነት ሰዎች በጣም የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። ለመርካቶ ነጋዴዎችና ለሱቅ ፈላጊዎች በሙሉ ከመንግስት ጋር በመተባበር ታላቅ ዕድል ይዘንላችሁ መጥተናል። ካሁን በኋላ ውድ በሆኑ የቁልፍ ሽያጮች አይንገላቱም። በመርካቶ ተክለ ሃይማኖት ግዙፍ G+4 ሞል የንግድ ማዕከል በመንግስት 30% ድርሻ እየተገነባ በሚገኘው ሳይታችን ላይ 11 ካሬ 2.7 ሚሊዮን ብር ጠቅላላ ክፍያ ወይም 990 ሺህ ብር ቅድመ ክፍያ፣ 22 ካሬ ከ3.6 ሚሊዮን ብር ጠቅላላ ክፍያ ወይም 660 ሺህ ብር ቅድመ ክፍያ እንዲሁም 32 ካሬ 5.2 ሚሊዮን ብር ጠቅላላ ክፍያ ወይም 640 ሺህ ብር ቅድመ ክፍያ በአንድ ዓመት ጊዜ ብቻና በኔት ኤሪያ በፉል ፊኒሽድ እናስረክቦታለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።
በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተ ክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን። በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገር ነው። እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያለ ሚዲያ እዚህ አይነት ሰዎች